በሀገራችን ኢትዮጵያ ፋብሪካ ሰራተኞች የተዘጋጀ የስነ ምግብ ስልጠናና ትምህርት መርሃ ግብር ትክክለኛ የአመጋገብ ስርዓትን መከተል በህይወት ውስጥ በተለይም በእርግዝና ጊዜያት፣ በልጅነት፣ በታዳጊነትና በጉርምስና ጊዜያት በጣም አስፈላጊ ነው። የምግብ ቡድኖች በሀገራችን በዋናነት የሚታወቁ 7 የምግብ ቡድኖች አሉ። እነርሱም አንደኛ ዋና ምግቦች እንደ ጤፍ፣ ገብስ፣ በቆሎ፣ ማሽላና እንሰት እና ካሳቫ ያሉ የእህል ዘሮች በሀገራችን ዋና ምግቦች ናቸው። ሁለተኛ ጥራጥሬዎች እንደ አተር፣ ምስርና አኩሪ አተር ያሉ የፕሮቲን ማዕድናትና የቫይታሚን ምንጮች ናቸው። ሶስተኛ የለውዝና ቅባት እህሎች ጥሩ የማዕድናትና ቅባቶች ማለትም የፋት ምንጮች ናቸው። አራተኛ የወተትና የወተት ተዋጽኦ የእንስሳት ወተት ጥሩ እርጎና አይብ የኃይል ንጥረ ምግቦች ምንጮች ናቸው። አምስተኛ ስጋ፣ እንቁላል፣ ዶሮና አሳ ያሉ ደግሞ ከፍተኛ ጥራት ያለው ፕሮቲን፣ ብረት፣ ዚንክ እና የቫይታሚን B12 ምንጮች ናቸው። ስድስተኛ አትክልትና ፍራፍሬን ስንመለከት እንደ ፓፓያ፣ አቮካዶ፣ ማንጎና ሙዝ ያሉ የቫይታሚን C እና የማዕድናት ምንጮች ናቸው። ሰባተኛ የስብና የዘይት የምግብ ቡድኖች ደግሞ የተለያየ አይነት የፋት አሲድ ያቀፈ ነው። የተመጣጠነ አመጋገብ ሰውነታችን በትክክል እንዲሰራ የሚያስፈልጉትን ንጥረ ነገሮች ለማቅረብ ከሁሉም ዋና የምግብ ቡድኖች የተውጣጡ የተለያዩ ምግቦችን በትክክለኛ መጠን ማግኘትን ያካትታል። የተመጣጠነ አመጋገብ ቁልፍ ባህሪያቶች ከ7ቱ የምግብ ቡድኖች የተውጣጡ ምግቦችን ያካትታል። በቂ ኃይል፣ ፕሮቲን፣ ቫይታሚኖች እና ማዕድናት ይሰጣል። ስብ፣ ስኳርና ጨው የሚገድብ መሆን ይኖርበታል። እንዲሁም በቂ ውሃንም ማካተት አለበት። ንጥረ ምግቦች በሁለት ይከፈላሉ። እነርሱም ሊቀ ንጥረ ምግቦች ማይክሮ ኒውትራንትስ ማለትም ኃይል ሰጪ ንጥረ ምግቦች፣ ገንቢ ንጥረ ምግቦች፣ ቅባትና ውሃ ሲሆኑ እነርሱም ሰውነታችን በብዛት የሚፈልጋቸው ናቸው። ጥቃቅን ንጥረ ምግቦች ማይክሮ ኒውትራንትስ የሚባሉት ደግሞ ቫይታሚንስ እና ማዕድናት ናቸው። የተመጣጠነ ምግብ እጥረት ሰውነታችን የተመጣጠነ ምግብ ካላገኘ ለምግብ እጥረት የምንጋለጥ ይሆናል። የምግብ እጥረት ምልክቶች ደግሞ እንደ መቀጨጭ፣ መቀንጨር፣ ክብደት መቀነስ፣ የቫይታሚንና ማዕድናት እጥረት ናቸው። የአመጋገብ ምርታማነትና ደህንነት ላይ ተጽዕኖን ስንመለከት ጤናማ ምግብ ጠቀሜታ በስራ ቦታ የሰራተኛን ጤንነትና ደህንነት ማሻሻል፣ ምርታማነትና ቅልጥፍናን ማጣመር፣ የሰራተኛን ከስራ መቅረት መቀነስ፣ ሞራልና ተሳትፎን መጨመር፣ የሰራተኛን ቆይታ መጨመር፣ የሰራተኛ ሊሆኑ የሚችሉትን መሳብ፣ ኃላፊነት የሚሰማው የሥራ ተቋም መሆን ናቸው። ጤናማ አመጋገብና አኗኗር ቁልፍ ባህሪያቶች ቁልፍ መልእክት 1 እያንዳንዱ ምግቦች ቢያንስ ከ4 የምግብ ቡድኖችና በየቀኑ ከ6 ምግብ ቡድኖች በመምረጥ አመጋገቦን ይመጥኑ። ቁልፍ መልእክት 2 በየቀኑ ከ80 እስከ 120 ግራም ጥራጥሬዎችን እንደ ባቄላ፣ ሽምብራ ወይም ምስር ይመገቡ። ቁልፍ መልእክት 3 በየቀኑ ከ100 እስከ 200 ግራም አትክልትና ፍራፍሬዎችን እንደ ሙዝ፣ ፓፓያ፣ ጎመን፣ ካሮትና ቲማቲም ያሉ ምግቦችን ይመገቡ። ቁልፍ መልእክት 4 በአመጋገቦ ከ10 እስከ 20 ግራም የለውዝና ቅባት እህሎችን እንደ ለውዝና የሱፍ አበባ የሰሊጥ ዘሮችን ያካቱ። ቁልፍ መልእክት 5 በየቀኑ ከእንስሳት የሚገኙ ምግቦችን እንደ እንቁላል፣ ስጋ 60 ግራም እና የወተት ምግቦችን ከ300 እስከ 400 ግራም በምግቦ ውስጥ ያካቱ። ቁልፍ መልእክት 6 በየቀኑ ከ8 እስከ 10 ትላልቅ ብርጭቆ ንጹህ ውሃ ይጠጡ። ይህም ለምግብ አለመፈጨት፣ የሆድ ድርቀትን ለመከላከል እንዲሁም የደም ግፊትን ለመቆጣጠር ይረዳውታል። ቁልፍ መልእክት 7 በየቀኑ ቢያንስ ለ30 ደቂቃ የአካል ብቃት እንቅስቃሴ ያድርጉ። ይህም የልብ በሽታን፣ የስኳርን፣ የስትሮክና የካንሰርን ለመከላከል ይረዳውታል። ቁልፍ መልእክት 8 በቀን ቢያንስ ከ15 እስከ 20 ግራም ቅባት ዘይት ያለበትን ምግብ ይውሰዱ። ይህም የኃይል ምንጭ እና የቫይታሚን ሰውነታችን እንዲጠቀም ይረዳል።
ቁልፍ መልእክት 9 የስኳርና የለስላሳ መጠጦችን በቀን ከ30 ግራም በታች መውሰድ ይኖርቦታል። ቁልፍ መልእክት 10 የጨው መጠን በቀን ከ5 ግራም በታች ማድረግ ይኖርብናል። ጌን ኢትዮጵያ ከፍሮንታየር ኮንሳልት ጋር በመተባበር የቀረበ ልዩ የስልጠና መርሃ ግብር 2018 ዓ.ም ጤናማ አመጋገብ ለተሻለ ሕይወት